وصلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد يقول المصنف رحمه الله باب حرمة مكة يمكن حرمة كبر ملكته يمناقر مكان مكبرنا لسوا تقبيون سفرة مستت قديتانو مكة لزهج لتكبرتشو يا الله سبحانه وتعالى بيت لالبات هجر مطريا سمنو بجاهلية زمن انقوا سوتشي ودا الله سبحانه وتعالى بيت أقربيا حرم بمدرسو ጊዜ ደምና ገንዘባቸው ከምንም በላይ ጥብቅ የሚሆንበት ሁኔታ ነበር የነበረው ማለት ነው። ታዲያ ይህንን የወረሱት ከዚህ በፊት ከነበሩ ነቢያቶች ዲን ነውና በዛው መልክ ያንን ሳይሸርፍና በባሰ መልኩ አጠናክሮ የመጣው የነብዩ ሰለላሁ ዐለይሂ ወሰለም ዲን በዚህ በሐረም ላይ አደንን ከማደን ዛፍን ከመቁረጥ ከመሳሰለው ነገር ከልክሏል ማለት ነው። መካ ማለት የቃሉ ምንጭ የተወሰደው امتك الطفل لبن امه ልጁ የእናቱን የጡቱን ወተት ምጥጥ አርጎ ሲጨርስ امتك ይባላል። ምንም አይነት ውሃ ስለሌላት መካ ከዚህ ከማኡ ዘምዘም ውጪ ሌላ ውሃ በስፍራው ስለሌለ መካ ተባለች ማለት ነው። ልክ ውሃዋ የተመጠጠ አይነት ተደርጎ ተገለጸችና መካ የተባለችበት ምክንያት ይሄ ነው። ሌላ አላህ Subhanahu Wa Ta'ala ቁርአን ላይ በካ ይላታል። መካ በሌላ በካ ተብሎ ይጠራል። በካ የተባለችበት ደግሞ لأنها تبك ظهور الجبابرة ብለዋል። የኃይለኞቹንና ኃያላንን መናጢዎች ወገብ ስለምትሰባብር በካ ተብላለች። ሰባሪ ማለት መካ ብዙዎቹን ትዕቢተኞች ሰብራ አስቀምጣለች ማለት ነው። መካን አጠፋለሁ ካዕባን አፈርሳለሁ ብሎ ሄዶ የነበረውን የአብርሃን ታሪክ ወይም አስሐቡል ፊል ተብሎ የሚባሉትን የዝሆኑን ሰዎች ታሪክ በተመለከተ አላሁ Subhanahu Wa Ta'ala ቁርአን ላይ አንስቷል። في سورة الفيل ألم تر كيف فعل ربك بأصحاب الفيل أتملكتم وي بلب عينه الله سبحانه وتعالى انديت لا درجة بزهون سوتشي ألم يجعل كيدهم في تضليل سيراتهم كنتوا أذرقوا على أسكرهم وي بمالة الله سبحانه وتعالى فناقروا قريمة رشالي يزي سورة الفيل ሁኔታ ከተቋጨ በኋላ በሚቀጥለው ሱረቱ ኢላፍ ውስጥ ለኢላፍ ቁረይሽ ይሄንን ሁሉ ያደረግነው ቁረይሽን አላህ Subhanahu Wa Ta'ala ለዚህ ቦታ ያለውን ትኩረትና ትልቅ ቦታው ምን ያክል እንደሚያከብደውና እንደሚያተልቀው ለማሳየትና ቁረይሾችን ለማላመድ ነው ይህ የሆነው ይላቸዋል ማለት ነው። መካ ክብር አላት። ክብሯ ታዲያ ሊጠበቅ ይገባል። አንድ ሰው የተለያዩ ቦታዎች ላይ ጥፋት እንደሚሰራው እዛ መካ ላይ ሐረም ላይ አላህ Subhanahu Wa Ta'ala ያከበራት የሆነችው ቦታ ላይ እዛች ቦታ ላይ ደግሞ ሲሰራ ከሌላው ቦታ በበለጠ መልኩ ይነባበርበታል። በብዙ እጥፍ እያየለ ነው የሚሄደው ማለት ነው። ይሄን የሚሆን ሐዲሶች ላይ መጥቷል። ነብዩ አለይሂ ሰላቱ ወሰለም እንደተናገሩት አላህ Subhanahu Wa Ta'ala ከሁሉም በላይ ንግሩ ታላቅ የሆነው ጌታ
መካ ውስጥ ለጥፋት ማለም እንኳን እንደሚያስቀጣ ተናግሯል። ومن يريد فيه بإلحاد بظلم نذقه من عذاب أليم እዛው ውስጥ በበደል ኢልሃድን ወይም ማጥመምን ማሰናከልን መጥፎ መስራትን የሚፈልግን ሰው ይላል የሚፈልግን ሰው የሚተገብርና የሚፈልግን ሰው نذقه من عذاب أليم አሳማሚ ከሆነው ቅጣት ነው የምናከናንበው የምናቀምሰው ይላል። እንግዲህ መካ እንደዚህ ሑርማ አላት ማለት ነው። ይሄን በተመለከተ የተነገረ ሐዲስ አለ ያንን ነው። አናቢ ሹረይህ أبو شريح بالال سمو خويلد بن عمر الخزاعي العجبي رضي الله عنه قبل الفتح نبر تسلموا የኹዛዓ ባንዲራ ይዞ يوم الفتح ታይቷል። ይሄ በጣም ንግግር የሚችል ለንግግሩ ጠንካራ የነበረ እንዲሁም ደግሞ ፈሲህ የነበረ መግለጽ የሚችል ሰው ነበረ። በዲኑ ላይ ጠንካራ ሰው ነው ይሄ አቡ ሹራይህ የሚባለው። በአላህ ጉዳይ ላይ ለውመቱ ላኢም ከማይዛቸው ከሷሐቦች ውስጥ አንዱ ነው። أنه قال لعمرو بن سعيد بن العاص لا عمرو بن سعيد بن العاص قالوا وهو يبعث البعوث إلى مكة ይሄ عمرو بن سعيد بن العاص بن أمية القرشي الأموي الأشدق ተብሎ ነው የሚታወቀው። ይሄ ጉንጩ ትልቅ ስለነበረ አሽደቅ ይሉታል። ጉንጨ ሰፊ ማለት እናም ንግግሩም ላይ እንደዚሁ ጉንጩ ሞልቶ ነበር የሚናገረው። ይሄ አሽደቅ የሚባለው عمر بن سعيد የሚባለው ሰውዬ ማለት ነው። ከሷሐቦችም አይደለም በመልካም ሷሐቦችን ከተከተሉትም አይደለም እሱ። ፈቱል ባሪ ላይ ኢብኑ ሐጀር በል ካነ ፋሲቀን ሙተከቢረን ጀባራ ይላል። ይሄ عمر መጥፎ ሰው ነበረ በጥቅሉ እና ይሄ عمرو بن سعيد የሚባለው ወደ መካ የሆነ ዘመን ላይ መካን ለመውረር ልኡክ ይልካል ማለት ነው። ይሄ እንግዲህ በሷሐቦቹ እድሜ ያላቸው ሷሐቦች በነበሩበት ጊዜ ነው። ሁላቸውም ሳይሞቱ በነበረበት ከዛ ምን ይከሰታል? إذن لي أيها الأمير بلو علو أبي شريح من دو والله قد إلي ما يدر الدرس ونبرنا هي صحابي يوهن يوران اللت مجمر يوران اللت مالتينو أنت أمير فك أدلني علو قدم أمير تبلو يتبالون وشاشا سون دنبرا أصلفنا عمرو بن سعيد بن العاص بالل نتفصونه لناقر عني تفقد اللي علو أن أحدثك قولا قام به رسول الله صلى الله عليه وسلم. رسول صلى الله عليه وسلم قام به نبي يقوم بتن قال به كهنا نبي يتناقر سنة قام به نبي صلى الله عليه وسلم يقوم بتن يهنا عند نقر لنقرها حديث لنقر فكر لي الغد من يوم الفتح عندنا قاتوا كيوم الفتح يتناقروا ثنو من أجره فسمعته أذناي يهن النقر نبي سناقروا جوروتش سنتوال ووعاه قلبي كنبي صلى الله عليه وسلم حفظوته يسموا النقر بدل بيزوال وأبصرته عيناي عينوچም እንደዚሁ አይተውታል። ነብዩ ሰለላሁ ዐለይሂ ወሰለም حين تكلم به ይህንን ቃል ሲናገሩ ነብዩን እያየሁ ቃላቸውን ሰምቼ ልባቸውን
ማን ነው ቃላቸውን ልቤ ላይ ሸምድጄዋለሁ እሱም መሰለህ አነሁ ሐሚድ አላህን አመሰገኑ ገና እንደቆሙ ወአዝና ዐለይ የሰማያት የምድር ፈጣሪ የሁሉ ፈጣሪ ሁሉን ቻይ ሁሉን አዋቂ መሆኑን የመሳሰለ አላህ ላይ አወደሱ ثم قال ከዛም ምን አሉ إن مكة حرمها الله تعالى يوم خلق السماوات والأرض الله سبحانه وتعالى مكان እርም ያደረጋት ከጥፋት ተንኮል ከሚባል ነገር ከተለያየ ከሆነ ችግር በጥብጥ እርስ በራስ እዛው መጋደል የመሳሰለ አላህ Subhanahu Wa Ta'ala حرام ያደረጋት ሰማይና ምድርን የፈጠረ ለታ ነው ብለዋል ይናገራል ولم يحرمها الناس ሰው አይደለም መካን حرام ያደረጋት فلا يحل لامرئ يؤمن بالله واليوم الآخر أن يسفك بها دما ነብዩ ሰለላሁ ዐለይሂ ወሰለም የዛን ቀን ከተናገሩት ውስጥ እየቀጠለ ይሆን ነገረው በአላህና በመጨረሻው ቀን ያመነ ሰው ደምን መካ ውስጥ ማፍሰስ የለበትም ለየትኛውም ፖለቲካ ተብሎ አንዱ ሊወጣ አንዱ ሊወርድ ምን መደረግ የለበትም መካ ውስጥ ግጭት የለም ሌላ ቦታ ሄዶ ይጣላ ከፈለገ እንጂ መካ ውስጥ እንዲህ ያለ ነገር የለም ولا يعضد بها شجره ዛፍም እንደዚሁ አንድ ሰው መቁረጥ የለበትም ራሱ የተከለውን በቤቱ ውስጥ ያለውን ዛፍ ካልሆነ በስተቀር ውጭ ያለን ዛፍ መካ ውስጥ እንደሌላው ሀገር ቆርጬ ወይም ደግሞ ገንጥዬ የሆነን ገንዘሉን የሚባል ነገር የለም የተከለከለ ነው وإن أحد ፖለቲካው ሳይሆን የከለከለው ሸሪዓው ነው ዒባዳ ነው በቃ መከልከል ይሄን ነገር وإن أحد ترخص بقتال رسول الله صلى الله عليه وسلم فيها رسول صلى الله عليه وسلم መካን ሙሽሪኮችን ሲያስወጡ ተጋድለው አይደለም ወይ ብሎ አንዱ ቢያነሳባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም የኔን ተግባር እንደማስረጃ አድርጎ ቢያመጣ فقولوا بلوت إن الله قد أذن لرسوله الله ለመልእክተኛው ፈቅዷል ولم يأذن لكم ለእናንተ ግን አልፈቀደም ብላችሁ መልሱ እንደዚህ ያለ ሰው ቢገጥማችኋል وإنما أذن لرسوله ساعة من نهار ለመልእክተኛውም ቢሆን ከቀን የሆነን ሰዓት ነው አላህ የፈቀደላችሁ በሉት አሉ وقد عادت حرمتها اليوم كحرمتها بالأمس ትላንትና የነበረውን ክብርና ሐራምነት ዛሬ ይዛለች አሉ በቃ فليبلغ الشاهد الغائب እዚህ ያለው የሌለውን ያድርስ فقيل لأبي شريح ما قال لك عمرو أبي شريح ይሄንን እንደነገረው ነው ለዓምር የሚባለው ይሄ ለንጉሱ ምን አለ መጨረሻ ተብሎ ተጠየቀ ይሄ ሷሃቢ እንደዚህ ነገርኩ ሲል أنا أعلم بذلك منك ብሎ አረፈ እኔ أعلم بذلك منك ይሄውን አንተ የምትቀራውና የምትነግረኝን ሐዲስ አውቀዋለሁ አለኝ يا أبا شريح أنت أبي شريح ነው ማለት إن الحرم لا يعيذ عاصيا حرم የወንጀለኛ መጠጊያ አይደለም ولا فارا بدم ደም ያፈሰሰ የገባን የሚጠብቅ አይደለም ولا فارا بخربه እንዲሁም ደግሞ ولا فارا ሸሺ የሆነንም የሚያስጠጋ አይደለም بخربه بخيانه خيانه ማለት በክዳት ማለት ነው ሰውን ከድቶ ሰውን አታሎ ለሚገባ ወይም ለተጠርጣሪ ማለት ነው አይቶህ ማይሉታል ሲፈስሩት ወይ ለተጠርጣሪ መደበቂያ አይደለም ብሎኝ አረፈ المهم ታሪኩ
ምን ነበረ ሙዓዊያ ብኑ አቢ ሱፊያን ነበረ የመጀመሪያው የኡመውዮች የስልጣን ጀማሪ ሙዓዊያ ነው። ሙዓዊያ የነብዩ ሰለላሁ ዐለይሂ ወሰለም የባለቤታቸው ወንድም ነው። የወህይ ጸሐፊ ነው። ትልቅ ሰው ነው። በእስልምና ትልቅ ቦታ ያለው ሰው ነው። አንዳንድ ሰዎች ሙዓዊያ ላይ ጥሩ አመለካከት የሌላቸው ከሙስሊሞች ተፈጥሯል። ይህም አንዳንድ የቢድዓ ሰዎች ሙዓዊያን ስለሚጠሉ ከሚያራግቡት የተነሳ ነውና ይህን ጥንቃቄ ማድረግ ግድ ነው የሚለው። ሙዓዊያ የነብዩ ሰለላሁ ዐለይሂ ወሰለም ወህይ ከሚጽፉ ከሆኑ ሰዎች ውስጥ አንዱ ነው። ይሄ ብቻ ክብሩን የጎላ ያደርገዋል። ከዚህ በተረፈ የኖረው ሻም ላይ ነው። ሻም ላይ ሲኖር ዛሬ ሶሪያ ምናምን ማለት ነው። ከዑስማን መገደል አካባቢ የተፈጠረ ትልቅ አለመግባባት ነበረ። ዑስማን በኸዋሪጆች ነው የተገደሉት። ያው የሙስሊም መሪ ላይ ያላግባብ ጥራዝ ነጠቅ ሆነው በወጡ ሰዎች ነው የተገደለው ማለት ነው። እነዚህ እንጭጭ የሆኑ ሰዎች ሸሪዓን በወጉ ያላጠኑ ከሸሪዓው ጋር ብዙ ትውውቅ የሌላቸው ውስጣዊ ስሜታቸው ብቻ እንዳፈላቸው የተንተከተኩና የገነፈሉ ናቸው። ሄደው የመልእክተኛውን ምክትል ገደሉ ማለት ነው። የመልእክተኛው ምክትል አቡበክር ነበሩ። የእሳቸው ምክትል ዑመር ነበሩ። ምክትላቸው ዑስማን ናቸው። በጊዜው ዑስማን በተገደሉ ጊዜ ዑስማንን የሚያክል ምድር ላይ የለም ነበር። ለምን? ከዑስማን የሚበልጡ ሰዎች ወደ ቀብር ሄደዋልና ማለት ነው። ሙሐመድም ዓለይሂ ሰላቱ ወሰላም ሞተዋል፣ አቡበክርም ሞተዋል፣ ዑመርም ሞተዋል። ይሄ ግን አላህ መቼም ለሳቸው ኸይርን ሲያሻላቸው ለኡማው ደግሞ ፊትናን አላህ ስለቀደረ ነው። መጀመሪያ የፊትና በር መከፈት ትልቁ መንስኤ የሆነው የዑመር ሞት ነው። ይህንን ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ውስጥ የሆነ በር አለ፣ ያ በር ይሰበራል አሉ። ከዛ በኋላ ፊትና የሚባል አይቆምም ብለው ተናገሩ። ይህንን አንድ ሷሐቢ ሐዲሱ ላይ እንደዚህ ነገራቸውና ለሷሐቦቹ ዑመር ያውቀዋል፣ ግን ይህን የበራፉን ጉዳይ ያውቀዋል ወይ እንደሚሰበር ያውቀዋል ወይ ብሎ ሲል ያውቀዋል ትላለህ እንዴ? በደንብ ያውቀዋል እንጂ አለ። በደንብ ያውቀው ነበር። ዑመርን የገደሉት መጁስዮች ናቸው፣ ሙስሊሞች አይደሉም። በካፊሮች ነው የተገደለው ማለት። ያ እሳት አምላኪ የሆነ ሰው ዑመር እያሰገዱ እያለ ተሽሎክልኮ መጥቶ ክፉኛ ወግቷቸዋል ማለት ነው እየደጋገመ። ከዛ ዑመርም በዚህ አይነት ደጋግሞ ከወጋ በኋላ የተቀረውንም ያገኘውን እንግዲህ የነፍሱን ሽሽት እየሸሸ የተጠጋውን ሰሃባ በአጠቃላይ በዛ በስለቱ በተመረዘ ስለት ነው መርዝ ለቅቆታል። ያንን የተጠጋውን በአጠቃላይ እየመታ ወደ 13 የሚሆን ሰሃባ ወግቷል ማለት ነው። አልሙሂም ዑመር 3 ቀን ሲታመሙ ከቆዩ በኋላ ከ3 ቀን በኋላ ሞተዋል። አላህ ሸሂድ ያደረጋቸው ነብዩ ሰለላሁ ዐለይሂ ወሰለም ሳይሞቱ በፊት
ስለ ዑመር ያነሳሁት ከዑስማን ጋር ተያያዥነት ስላለው ነው። ሳይሞቱ በፊት የፊትና በር የሚከፈተው ዑመር ሲሞቱ እንደሆነ ተናግረዋል። ይኸው ዑመር ከሞቱ በኋላ ዑስማን ነው ስልጣኑን የያዙትና ዑስማን ላይ ብዙ ቱህማ ዝም ብለው ጥርጣሬ ሰዎች ማጠራጠር መጥፎ ሰዎች ወሬ ማውራት ጀመሩ። ዑስማን የሚጠጡ ዘመዶች አሏቸው። እነዛን የሚጠጡ ዘመዶቻቸውን ስልጣን ላይ እያስቀመጡ ነው። ዘመድ እየመረጡ ነው። የመሳሰለ አባባል እንደዚህ እያናፈሱ ውስጥ ለውስጥ ዑስማንን ለመጣል በጣም ጥረት ተደረገ። ይሄ በመሰረቱ የአንዳንድ ቂላቂል ሙስሊሞችን ልብ ወደ ውስጥ ገብቶ በእነሱ በኩል ወደ ዑስማን እንዲኬድ ተፈለገ እንጂ የነገው ጠንሳሾች ግን ይሁዶች ነበሩ። በጣም አድርጎ ሲወተውት የነበረው አብዱላህ ኢብን ሰበእ የሚባል አንድ ሰው ነው። በዚህ አይነት ዑስማን ከተገደሉላቸው በኋላ ከዑስማን ስትከላከል የነበረውን ባለቤታቸውንም ጣቷን ቆርጠው ከጣሉ በኋላ ጣቷን ከደብዳቤ ጋር አስራ ወደ ሙዓዊያ ሻም ላይ ልካ ነበር። እሱ ከዛ ሙዓዊያ በጣም ተቆጥተው የዚህን የታላቅ ሰው ደምማ ሳላስመልስ ብለው ከዛ ከሻም ተነስተው መጡ። ወደ አልይ ወዳሉበት ወጡ ማለት ነው። እነዚህ አጥፊዎቹ ከአልይ ጀማዓ ስር ተወሽቀው ስለነበር እነሱ እንግዲህ አሁን ምን ማድረግ ነው ያዙት ማለት ነው። አጥፊዎቹ መተው አልይ ስር ሲወሸቁ ከዚህ መተው ደግሞ የተወሸቁበት ላይ ሌላ ወሬ እያወሩ ይሄ ሰው የመጣው ለሌላ ዓላማ እንደሆነና ከእንደገና ፊትና ጫሩ። በዚህ ጊዜ ሷሃቦቹ እርስ በራስ መያዝ ድረስ ቀረቡ። መያዝም ብቻ ሳይሆን ቀስቶችም ከአንዱ ወደ አንዱ መታኮስ ተጀመረ። መጀመሪያ የዑስማን እናስመልሳለን ብለው የመጡት ሙዓዊያ በኋላ እዚሁ ትግል ገጠሙ ከአልይ። ብዙ አይነት ብዙ ሰው አለቀ። አልሙሂም የዚህ የብዙ ሰው ማለቅ ማን ነው ትልቁ የዚህ ሚና ከባዱ ተዋናይ ከተባለ ይሁዶች ናቸው። ይሁዳ አሁንም ቢሆን እንደዚህ ሆነ። ሙስሊሙንማ ያውቁታል ማን ለቢድዓ ተጋላጭ እንደሆነ። መተው ያለ ቢድዓ የተጋለጠውን ግማሹን ነፃነት የሰጡ እያስመሰሉ ግማሹን ደካማ ነህና አንተ መረዳት ያለብህ ሰው ነህ እያሉ ግማሹን አንተ ሰላማዊ ነህ አንተ ከኛ ጋር መራመድ ትችላለህ ከኛ ጋር መራመድ የማይችሉ አሉ ቀይ ቀለም የተቀቡ እነዛን ቀይ ቀለም የተቀቡትን ምን ማድረግ አለብን የቄራ ገብቶይ ናቸውና አብረን እናርዳቸዋለን እያሉ ደካማ ከሆነ ከቢድዓ የተጋለጠ ህዝብ ጋር አብረው ነው ማለት ነው ኡመተል ኢስላምን ቁርአንና ሐዲስን የሚያቀውን የሚዋጉት በምን ስም በተለያየ ስም ይወጣለታል ብቻ የተለያየ ስም ይወጣለትና በዛ ስም ይዋጉታል ማለት አልሙሂም ይሄ ከመጀመሪያ ጀምሮ ሲሰራበት የነበረ ተንኮል ነው። በኋላ ሙዓዊያ ኢብኑ አቢ ሱፊያን ለብቻቸው ሻምን ማስተዳደር ጀመሩ። አልይ ደግሞ የዛሬዋን ኢራቅ ኩፋ ከተማ ላይ ነበር የነበሩት ማስተዳደር ያዙ ማለት ነው ሌላውን ዓለም። በዚህ አይነት ነገሩ ሄዶ የእርቅ ጊዜ መጣ። አልይ ከሞቱ በኋላ ነገር ወደ ሙዓዊያ
ابن أبي سفيان ብቻ ተሰበሰበ ከዛ በኋላ እሱ እንደሌሎቹ እንደ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ጥቆማ ነው ያደረጉት እንጂ እከሌ ይሁን ብለው አላሉ ሲሞቱ ጥቆማ ግን አድርገዋል አቡበክር الصديق رضي الله عنه መሆን እንዳለባቸው ከሳቸው በኋላ ብዙ ጥቆማዎች አሉ ነገር ግን እሱ ነው ኸሊፋቸው ብለው የተናገሩበት አንድ ቀን የለም እሱ ነው ኸሊፋቸው የሚል የተናገሩበት አንድ ቀን የለም ጥቆማዎች ግን አሉ በኋላ ላይ ግን እሱ በሆነበት ጊዜ አቡበክር الصديق رضي الله عنه በሆነበት ጊዜ የተኛውም ሱሐባ ለምን አቡበክር ሆነ እከሌ ነው መሆን ያለበት ብሎ የተቃወመም ሐሳብ ያቀረበም የለም ምን መሆኑ ታወቀ ይሄ ነገር ልክ እንደ የትኛውም የኢጅማዕ መስአላ ኢጅማዕ ያለበት ሆኖ አረፈ ማለት ነው የአቡበክር الصديق رضي الله عنه ኺላፍ ስለዚህም አቡበክር الصديق ኺላፋ ላይ አንድ ሰው መጥቶ እከሌ ነው መሆን የነበረበት ከነብዩ ሞት በኋላ አቡበክር الصديق መሆን የለበትም ነበር ብሎ ካለ ይሄ ሰው የመጨረሻ ጠማማ ሰው ነው ይላሉ ዑለሞቹ የመጨረሻ ጠማማ ነው ለምን ሷሐቦቹን አያውቁም እኔ ነኝ ማቀው እንደማለት ነው ሷሐቦቹን ተሳስተዋል እኔ አርማቸዋለሁ እንደማለት ነው እነ ዑመርን እና ዑስማንን ሁላ አርማለሁ እንደማለት ነውና ይሄ ትልቅ ጥመት ነው በዚህ አይነት እንግዲህ ሙአዊያ ጋር ደርሰናል ሙአዊያ እንደ ሌሎቹ ወደ ሌላ ሰው ማስተላለፍን አልፈለገም ስልጣን በልጆቹ እንዲሄድ ፈለገ በልጆቹ እንዲሄድ የፈለገው ምናልባት አንዳንድ ሰዎች በዘራቸው ስልጣን እንዲሄድ ይፈልጋሉ ዘራቸው ሁሌ እንዲከበር እንዲተለቅ ይፈልጋሉ በዛ አይነት ስሜት አይደለም ሙአዊያ በዛ አይነት ስሜት ሳይሆን እንደዚህ እያነሳን ለሰው ስንሾም ምናልባት የማይሆን ሰው ይሾምና ኡመተል እስላምን ይከፋፍል ይሆናል የሚል ስሜት መጥቶበት የራስ ሰው ይሻላል የሚል በፖለቲካ ጎበዝ ነበር ይባላል ሙአዊያ ረዲየላሁ ዐንሁ የራሱን ልጅ ከሱ በኋላ እንዲያስተዳድር ተናግሮ ነበር ሰዎችም ያው የዚድ የሚባለውን የሙአዊያን ልጅ ተቀበለው ነበር ማለት በጊዜው መስተዳደሩ እስከ መካ ድረስ ከሻም የነበረው ከዚህ ከሶሪያ የነበረው መስተዳደር እስከ መካን ይዞ ሌሎችንም ዓለማዊ እስላማዊ ዓለሞችን በአጠቃላይ የሚገዛው አንድ መስተዳደር ስለነበር አብዱላህ ኢብኑ ዙበይር መካ ላይ የሚያስተዳድሩትም ተጠሪነቱ ለሻሙ ነበር በኋላ ግን እንደዚህ ልጁ ሲቀየር አብዱላህ ኢብኑ ዙበይር ሐረም ላይ ብቻቸውን ተነጥለው ሙባይዓ ሳያደርጉ ቀሩ በዚህ ጊዜ መዲና ተቀምጦ የነበረውን አምር ኢብኑ ሰዒድ አልአሽደቅ የሚባለውን ቆሻሻ ሰው የዚድ ሄዶ ከአብዱላህ ኢብኑ ዙበይር ጋር እንዲጋጭ ላከው ማለት ነው يزيد بن معاوية شيخ الإسلام ابن تيمية خيرات مالوت مدفوق ونم مالو إلى تزا عبد الله بن الزبير كهدو كفو قجتن تقاج توال مالتنا عبد الله بن الزبير لما يزبزو دم في السؤال كعبان اسكما قاتل درس سوال لا قاتلوال يهولو ፖለቲካ ነው ማንም ካፊር ሰው መጥቶ ምናምን ሳይሆን እርስ በራስ ዝም ብሎ ለፖለቲካ የሆነ ነገር ነው ውድቅ ነገር ነው ማለት አብዱላህ ኢብኑ ዙበይር በጊዜው ከዚህ ከአምር ጋር ሆኖ የገደለው ሐጃጅ ኢብኑ ዩሱፍ የሚባል
የደም ናፋቂ የሆነ ሰው ነው ይሄ ሐጃጅ ኢብኑ ዩሱፍ አላህ መቼም በሱ ጉዳይ ፍርዱን የሚሰጠው አላህ ነው ግን በጣም ደም አፍሳሽ የነበረ ሰው በዚህ አይነት ይሄንን ትልቅ ሰው አብዱላህ ብን ዙበይር መካ ላይ የሚያስተዳድረው አብዱላህ ብን ዙበይር እንደምንለው ቀላል ሰው አይደለም በጣም ትልቅ ሰው ነው ይሄንን ሰው ገድለው እንደ ትልቅ ጀብድ ፎክረዋል ማለት ነው በጥቅሉ ከሐዲሱ የምታገኙት ፈዋኢድ አቢ ሹረይህ የሚባለው ይህ ሱሐቢ ያለውን ፈضል ነው ለምን ነው ፈضል አለው የሚባለው ከአንድ ግፈኛና ቆሻሻ መንግስት ፊት ለፊት ሐቅ መናገር ትልቅ ፈضል ነው ፊት ለፊት ከጀርባ ይቻል ፊት ለፊት ሙስሊም ከሆነ ከጀርባ አይቻልም ከጀርባ ሰው ማነሳሳት ሰውን ለጥልና ለብጥብጥ መጋበዝ አይቻልም ቀጥታ ሄዶ ለሱ ነው አንተ ግፈኛ ለምንድነው ሰው እንደዚህ መታሰቃየው ብሎ መንገር መምከር ያስፈልጋል ማለት ነው ከገደለው ነው ከተረፈም ህዝብን አትርፎ ይተርፋል ከገደለውም እሱ ሸሂድ ይሆናል ህዝብ ላይ ግን ምናልባት ያ ምክር ተጽዕኖ አድርጎበት የሆነ ለውጥ ሊመጣ ይችላል ሷሐቦቹ እንደዚህ ነበሩ የሚያምኑበትን ነገር ፊት ለፊት ነው እንጂ የሚያምኑበትን ነገር ከጀርባ አድርገው ዛሬ ዲን ፖለቲካ እየሆነ ነው በዛሬው ዓለም ዛሬ ሰዎች አቋማቸውን ልክ እንደ እስስት ይቀያየራሉ ምን እንደሆነ አይገባም ዲን እኮ ነው በቃ ሌላ ነገር የለም ሁለተኛ ነገር የለም ዲን አንድ ነው ዛሬ ተውሂድ የሆነ ነገር ነገ ሽርክ አይሆንም ዛሬ ሽርክ የሆነ ነገር ነገ ተውሂድ አይሆንም ዛሬ ቢድዓ የሆነ ነገር ነገ ሱና አይሆንም ዛሬ ሱና የሆነ ነገር ነገ ቢድዓ አይሆንም የቆመ ወጥ የሆነ አካሄድ ነው ዲን ላይ ያለው ነጭ ነው ብለን ያመነው ነገር ከሰዓት ጥቁር ነው አንልም ነጭ ነው ከሰዓት ነገም ነጭ ነው ግን ሰዎች ዛሬ እንደዚህ አይደለም ያሉት በየቦታው አላህ የጠበቀው ጥቂት ሰው ሲቀር ማለት ነው ጥቂት ሰው ሲቀር ሰዎች ዛሬ ሃይማኖታቸውን እንኳን በዚህ አይነት ነው ከዋሉበትና ከነፈሰው ጋር እንዲህ እያሉ ነው የሚያሳልፉት ማለት ነው ይሄ ትልቅ ውርደት ነው እና መማር ያለብን ይሄው ከአቢ ሹራይህ ከመሳሰሉ ሷሐቦች ፊት ለፊት ሄደው ሐቁን የነገሩትና ስማ ብለው ሐዲሱን የነብዩን አለይሂ ሰላቱ ወሰለም ሐዲስ ያሰሙት ከሆኑት ነው ሌላው አንድ ነገር ከባለቤቱ ማረጋገጥ መልካም መሆኑን ከዚህ ሐዲስ እንረዳለን እሱም عمرو بن سعيد يا عمرو بن سعيد ተማሪዎች ማን ነው አቢ ሹረይህ ተማሪዎች عمرو بن سعيد ስታናግረው ምን መልስ ሰጠህ ብለው ባለቤቱ ስለሆነ ከባለቤቱ መልሱን ጠይቀዋል ማለት ነው ሌላው ደግሞ خطبة إن الحمد لله የሚለው اللهم መስገን እንደዚህ ለምክርና የተለያዩ ሸሪዓዊ ሁክሞችን ለመግለጽ ሲል አስፈላጊ ነው አንድ ሰው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ፈትሁ መካ ንጋት ላይ እንደነገው ኹጥባዋል በዚህ ሐዲስ እንዳሳለፍ ነው ሌላው የተነሳንበትም ነጥብ የመካን ክብር በተመለከተ ነው መካ የተከበረች ናት በሐዲሱ ላይ ምን አሳልፈናል ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል አለው ሲخطቡ ደም አይፈስባትም ዛፏ አይቆረጥም አላህ Subhanahu Wa Ta'ala ሰማይና ምድርን የፈጠረለታ ነው እሷን እርም ያደረጋት ይሄ የመካን ክብር ነው የምናይበት ሰው አይደለም መካን حرام ያደረጋት ማለት ነው
በለዱላህ الحرام ኮነች የአላህ ሀገር حرام የሆነች ክልክል የሆነች ክልክሏ ይበዛ ነው ሌላ ቦታ ላይ ከሚከለከለው የበለጠ የተከለከለች ነች ሌላው በአላህና በመጨረሻው ቀን ማመን ሰዎችን ከመጥፎ ነገር ከሚከለክል ሁላ ትልቁ ከልካይ በአላህና በመጨረሻው ቀን ከልብ ማመን ነው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም من كان يؤمن بالله واليوم الآخر فليقل خيرا أو ليسكت من كان يؤمن بالله واليوم الآخر فليكرم جاره فليكرم ضيفه በአላህና በመጨረሻው ቀን የሚያምን ሰው እውነትን ይናገር ወይ ዝም ይበል ሐቅን ይናገር አልያ ዝም ይበል ኸይርን ይናገር ሐቅን صدقን ዝም ይበል ይሄን ካልቻለ በአላህና በመጨረሻው ቀን ያመነ ሰው ጎረቤቱን ያክብር ዛሬ አዛ ያድርግ የተባለ ነው የሚመስለው ትእዛዙ አላህ ይጠብቀን እንጂ አብዛኛው ሰው እኔ እንደው ከአንዳንዱ ሙስሊም ከሚባለው ካፊሮቹ ሳይሻሉ አልቀረም ዛሬ ይሄንን የታዘበ ሰው ያውቀዋል ግን መቼም እንደዚህ እያልን ለማለቱ ሙስሊም መሆናቸው ብቻ ሰዎቹ ይበቃል እንደው ከሚለው አንፃር ነው እንጂ ራሱ ስሙን ማስጠጋቱና ሰውየው እኛ እንግዲህ ውስጡ ሙናፊቅም ይሁን ምን ይሁን እኛ የምናውቀው ነገር የለም ለዛሂሩ ብቻ ሙስሊም ነኝ ማለቱ እሷን እየፈራን ነው እንጂ ሙስሊም አይመስልም አንዳንዱ ሰው የሚሰራው ስራ ማለት በአላህና በመጨረሻው ቀን የሚያምን ሰው ጎረቤቱን ያክብር በአላህና በመጨረሻው ቀን የሚያምን ሰው እንግዳውን ያክብር በለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ለምንድነው يوم الآخر يقلقلت بالله የሚያምን ሰው قالوا አይበቃም በአላህ ቆም የሚያምን ሰው በአላህ አመነ እንዲባል በመጨረሻው ቀን ማመን አለበት ያነሱት በአላህ ማመን ውስጥ ይገባል ትክክል በመጨረሻው ቀን ማመን ነገር ግን መጨረሻው ቀንን ያመነ ሰው እንዴት ተንኮል ይሰራል ከአላህ ፊት መቀረቡን ያወቀ እንዴት ኸይርን ነው እንጂ እንዴት ከኸይር ውጭ ያለን حرام ይሰራል ለዚህ ከልካይ መሆኑን ስለሚታመንበት ነው በመጨረሻው ቀን ማመን ትክክለኛ እንደው አምኖ ከሆነ ውሸቱን ካልሆነ ከሐራም ነገር ስለሚከለክል አንድን ሰው ከክፋት መጥፎን ነገር ከመስራት ስለሚከለክል ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉት من كان يؤمن بالله واليوم الآخر فالله በመጨረሻው ቀን ያመነ ሰው ብለው የተናገሩት እዚህም ሐዲስ ላይ አሳልፈናል ምን ብሎ ነው የሚለው فلا يحل لامرئ يؤمن بالله واليوم الآخر በአላህና በመጨረሻው ቀን ላመነ ሰው አይበቃም መካ ሊዳፈራት ክብሯን ሊገፍ እሺ መካ ውስጥ መግደል መጋደል አይቻልም حرم ላይ ባጠቃላይ ማለት ዛፍ መቁረጥ አይቻልም حرم ላይ ባጠቃላይ ማለት في መካ የተባለው حرሙን ነው እዚህ ጋር የተፈለገው እንጂ መካ በርግጥ ከሐረሙ ይሰፋል ሌላው ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው መጋደል ይበቃው እሱም ለአንድ ቀን ነው ይበቃላቸው ከጠዋት አንስቶ እስከ ዓስር ድረስ አላህ ፈቀደላቸው ለካ ዓስር ላይ በቃ ተባሉ አልቋል ሰዓት እሳቸው ደለቀንቷቸው ነበር በዚህ አይነት ያው ተቆጣጥረው ሁሉን እንደሚሆን አድርገዋል ማለት ሌላው አንዳንድ ሰዎች ማስረጃ ያልሆኑ ነገሮችን እንደ ማስረጃነት ከሐዲስ ላይ ቆንጥረው እንደሚያመጡ ነብዩ ሰለላሁ ዐለይሂ ወሰለም ያውቃሉ አሁን አንዳንዴ ለአንዳንድ ነገሮች ሰዎች ማስረጃ ባይሆንም እንኳን እችልስ በጠቅሳት ይሆንሽ ማስረጃ አትሆነኝም ይሆን እያለ ብቻ ቆንጥሮ ያመጣል ከሆነ የቁርአን አንቀጽ ላይ ገንጥሎ
ያመጣል ወይ ሐዲስ ላይ ቆርጦ ያመጣል ሊባልም የተፈለገው እንደዛ አይደለም እሱ እንደሚያስበው አይደለም በዚህ አይነት ብቻ ለኔ ተደግፋለች ብሎ ያሰባትን ከሐዲስና ከቁርአን ላይ ቆርጦ ቀጥሎ ሊያመጣ ይችላል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ መጋደሌን በዛ ቀን እኔ የተጋደልኩትን እንደ ማስረጃ አድርጎ ቢያመጣባችሁ አንድ ሰው ስለሚያውቁት እንደ ማስረጃ አድርጎ የሚያመጣ ሰው እንዳለ ስለሚያውቁት እንደ ማስረጃ አድርጎ ቢያመጣባችሁ በሉት እንደዚህ ምን እሳቸው የተጋደሉት አላህ ፈቅዶላቸው ነው ለአንተ ማን ፈቀደልህ በሉት ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል የትኛውም ጉዳይ ታዲያ አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም የተነጠሉበትን ጉዳይ እሱ እንጠልበታለሁ ብሎ ሲል የዚህ አይነት ጥሩ መልስ ልንሰጠው ተገቢ ነው የሚሆነው ማለት ነው ሌላው ሸሪዓ ላይ ነስኽ የሚባል ነገር አለ ነስኽ ማለት የአንድን ነገር ፍርዱን ማንሳት ማለት ነው ወይም ሸሪዓ ያጸደቀውን ነገር በሌላ ማስረጃ ይሽራል መሻር የሚባል ነገር ሸሪዓችን ውስጥ እንዳለ ማወቅ ያስፈልጋል ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ተፈቅዶላቸዋል ከዛ በኋላ ግን ምን ተደረገ ተከለከለ ተሻረ ማለት ነው ይሄ አለ በሸሪዓ ውስጥ በጣም በብዙ ማስረጃዎች ላይ ነስኽ አለ عن عبد الله بن عباس رضي الله عنهما قال قال رسول الله صلى الله عليه وسلم يوم فتح مكة يتكففتك النبي صلى الله عليه وسلم قالوا إلى ያኛው እንደ ንጋቱ ነው አይደለም የሚለው እንደ ነገው ነው ያለው አይደለም الغدا من يوم الفتح ብሎ ነበር የጀመረው ይሄኛውስ የዛኑ ቀን ደግሞ የخطبት ኹጥባ ነው የዛኑ ቀን የተናገሩት ንግግር አለ ሁሉም የሰማውን ያስተላልፍ አብዱላህ ኢብኑ አባስ መካ የተከፈተች ቀን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ እንዳሉ ሰምተዋል ምን لا هجرة بعد الفتح ይሄው መካ ተከፍቷልና ካሁን በኋላ ከመካ ሂጅራ የለም لا هجرة بعد الفتح ሌላ ቦታ እንዳይመስል ከመካ ብቻ እንተፈለገ لا هجرة بعد الفتح ከመካ ሂጅራ አድርጎ ወደ ሌላ ሀገር መሄድ የለም لمن لأنها صارت دار إسلام يسلمنا ሀገር ሆናለችና መካ ከዛ ከመካ ወዴትም አይከድም ማለት ነው ሂጅራ አይከድም ከሌላ ሀገሮች ወደ መካ ሂጅራ መሄድ ይቻላል ዛሬ አሁን ወደኛ ሀገር ሂጅራ ተመቷል አይደለም የኛ ሀገር አንዳንድ ዑለሞች ሂጅራ አድርገዋል ከዚህ በደርግ ጊዜ ከዛ በፊትም በነበረው ሂጅራ አድርገዋል ዑለሞቹ ማለት ነው ሂጅራ አድርገው እዛ ይገባሉ المهم لا هجرة بعد الفتح ማለት ከመካ ማለት ነው ከመካ መካ ከተከፈተች በኋላ ሂጅራ አደርጋለሁ እንዳይል አንድ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ولكن جهادوا ونيه ነገር ግን ጂሃዱን የአላህን ዲን የበላይ ለማድረግ ጂሃድ ማድረግ ሁሌ ያለ ነው ይሄ መታገል ወንየቱን መልካም የሆኑ ነገሮችን መነየትና ለመልካም ነገሮች መዘጋጀት ይሄ ያለ ነው وإذا استنفرتم فانفروا ጂሃድ ውጡ በተባላችሁ ጊዜ ደግሞ ውጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም አትተኙ ይሄ ድል የመጣው ትግል በመታገላችን ሰበብ ነው እናም መሪ የሆነ አካል ዝም ብሎ ሰፈር አምን ሳይሆን መሪ የሆነ አካል ወደ ጂሃድ ውጡ ብሎ ሲያዟቸው ውጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ዛሬ ላይ ለመጣው ለተለያዩ ጀማዓዎች የሚፈሰርበት ሁኔታ አለ وإذا استنفرتم فانفروا ሚል በጆሮዬ የሰማሁት አለ وإذا استنفرتم
ለዚህ ለተለያየው ነገር ቢድዓ ነው ብለን ለምናውቀው ነገር ውጡ በተባላቸው ጊዜ ተብሎ የሚፈሰረው ይሄ ውድቅ ነው። ወإذا استنفرتم جهل ላይ ነው የሚፈሰረው። وقال يوم فتح مكة የመካ የተከፈተችበት ቀን ነብዩ ሰለላሁ ዐለይሂ ወሰለም አሉ ምን አሉ إن هذا البلد የሀገር መካ حرمه الله سبحانه وتعالى حرم አድርጎታል يوم خلق السماوات والأرض سماواتنا ምድርን የፈጠረለታ فهو حرام بحرمة الله إلى يوم القيامة ታዲያ እሱ እርም ነው መካ حرام ነው بحرمة الله بالله سبحانه وتعالى حرام مدرك إلى يوم القيامة اسك قيامه وكان درس فإنه السكو لم يحل القتال فيه لأحد قبلي كني بفيت لما نم مكة واسم قادل بقته آيوكم ولم يحل لي لن يمحل الهنم إلا ساعة من نهار كأن يهون ساعة جي وهي ساعتي هذه እችም እኔ አሁን ያለሁባት ሰዓት ብቻ ነው የተፈቀደችው አይፈቀድም መካውስ መጋደል እርምጃ መውሰድ የመሳሰለ እንደዚህ ያለ ነገር የለም ማለት ነው فهو حرام بحرمة الله إلى يوم القيامة دقموا ማለት حرام ነው بحرمة الله بالله سبحانه وتعالى حرام مدرك إلى يوم القيامة لا يعضد شوكه አይነቀልም ولا ينفر صيده አደኑ ደግሞ አያባረሩትም አደን አይታደንም ከላይ حرم ላይ ولا يلتقط አያነሳም ደግሞ لقطاته يسن የወደቀውን ወዳቂውን አያነሳም إلا من عرفها ያሳወቃት እንጂ ولا يختلى خلاه ሳሩ ምኑ አይታጨድም ብለዋል የዚህ ጊዜ فقال العباس يا رسول الله إلا الإذخر ሳር ብለው እንደዚህ የተለያዩ እኛ አጭደን የምንጠቀማቸው ነገሮችንማ የከለከሉ እንደሆን إذخرን ፍቀዱልን የአላህ መልእክተኛ فإنه لقينهم وبيوتهم السكو لقينهم በአንድ ሪዋያ لقبرهم ይላል ለቀብራቸው ይተቀውበት ነበር እዚህ ላይ ደግሞ لقينهم ይላል قين ማለት الحداد ነው ይሄ ብረት የሚቀጠቅጡ ሰዎች ለነዛ ሰዎች ይሆናል وبيوتهم እሳት ያያይዙበታል ማለት وبيوتهم ለቤታቸውም እንደዚሁ መስሪያ አድርገው ከጭቃጋ አንድ ላይ ደብልቀው ቤታቸውን ያያይዙበታል ለዚህ እናም إذخير ይፈቀድልናል إذخير የሚባለው ጠጅ ሳር የሚባለው በኋላ ነብዩ ሰለላሁ ዐለይሂ ወሰለም እስቲስና ሰውየው ልክ እንደተናገረ ቶሎ ብለን ካስቀጠልነው እንደሚሆን በዚህ ሐዲስ ላይ ማስረጃ አድርጋሉ إلا الإذخير ሲቀር ብለው ነብዩ ሰለላሁ ዐለይሂ ወሰለም ከተከለከሉት ሳሮች ውስጥ ይሄንን إذخيርን ፈቀዱ ማለት ከዚህ ውጭ እንግዲህ በራስ በቀል የሆነን ዛፍ መካ ላይ መቁረጥ አይቻልም ራሱ ሰውየው ተክሎ ከሆነ መብቱ ነው ራሱ የተከለውን ዛፍ መቁረጥ ይችላል በቤቱ ያለውን ማለት ከዛ ውጭ ግን ውጭ ላይ ያለውን ዛፍ መቁረጥ አይችልም ከቆረጠም ፊድያ ይወጅብበታል ይከፍላል ማለት ነው ያንን ፊድያ ከሐዲሱ የምናገኛቸው ብዙ ቁም ነገሮች አሉ ነብዩ ሰለላሁ ዐለይሂ ወሰለም አህካምን ለማድረስ ያላቸው ጉጉት ነው ሸሪዓት الاسلام አንዲትንም ነገር ቢሆን አንድ ሰው ያወቀውን ማስተማር ግድ እንደሆነ ነው የሚያስቀምጠው ነገር ግን ሁሉ በአንድነት በአንድ ቦታ ላይ አያስተምርም ሁሉ እርከን አለው ሁሉ ቦታ አለው ሁሉ የችሎታው እርከን ታውቆለት በእርከን ነው ማስተማር ያለበት በቤቱ ማስተማር ያለበት ሰው ከቤቱ ውጪ ለሌላ ሰው ማስተማር የለበት ልክ እንደዚሁ የተወሰኑ ሰዎችን ከቤቱ ውጪ መጥቀም የሚችል ከሆነ ሰፈር ላይ ያሉ ሰዎችን በዛው ያጎቱ ልጆችን የመሳሰሉ ወይም
በመስጂድ ላይ ጥቂት እሱ ሊያስተምራቸው የሚችሉ ሰዎችን እንደዚህ እያለ ነው ማስተማርን መቀጠል ያለበት العلم شيئا فشيئا እንጂ በአንዴ ተነስቶ ጋሜው ላይ መውጣት ይሄ ለመውደቅ ምክንያት ይሆናል ማለት ነው ከላይ የወደቀ ደግሞ አይተርፍም ስለዚህ علم ላይ አንድ ሰው አስተምራለሁ ብሎ ሲነሳ መጀመሪያ ራሱ ተምሮ መሆን ይኖርበታል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አህካምን ለሰዎች ማብራራት በጣም ጉጉታቸው ስለነበረ ልክ ቦታው ላይ ሲደርሱ የአንድ ነገር አስፈላጊ ቦታው ላይ ነው አሁን ያለሁት ብለው ባሉ ጊዜ ያችን መግለጽ ያለባቸውን ጉዳይ ሳይገልጹ አያልፉም ነበር ስለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ መጋደላቸው ፈትሑ መካ ላይ ምናልባት በአንዳንድ ሰዎች አእምሮ ላይ መካ ላይ መጋደል ይበቃል የሚልን አሻራ ትቶ እንዳይሄድ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ኹጥባዋል ማለት እዛ ኹጥባቸው ላይ ወይም ምክራቸው ላይ ምን ብለው መክረዋል ምን ብለው አዘዋል እቺ መካ ትላንትና የነበራት ሑርማ ዛሬም ላይ አለ አላህ Subhanahu Wa Ta'ala ለኔ ፈቅዶልኝ ነው እቺን ሰዓት የተጠቀምኩትና ማንንም እኔን በዚህ ጉዳይ ላይ ሊከተል ተገቢ አይሆንም እኔ ከአላህ ዘንድ ተፈቅዶልኝ ነው የኔ ኻስያ ነው ብለው አስተምረዋል ይሄ የነብዩ አለይሂ ሰላቱ ወሰለም ምን ያክል ዒልምን ለማስተላለፍ ያላቸውን ሐቅ ለመወጣት ምን ያክል ጉጉት እንደነበራቸው ያሳያል በመቀጠል ሁለተኛው ከሐዲሱ የምናገኘው ነገር ሂጅራ ከመካ የለም የሚልን ከመካ ሂጅራ ማድረግ ከሷሐቦቹ በኋላ መካ ከተከፈተ በኋላ የለም መጀመሪያ ያደረጉት አላህ Subhanahu Wa Ta'ala ወፈቃቸው ሷሐቦች ወፈቋቸዋል መካ ከተከፈተ በኋላ ግን ከመካ ተነስቶ አንድ ሰው ወደ ሌላ ሀገር ሂጅራ ማድረግ ይሄ ፍጹም የተከለከለ ነው ነብዩ ሰለላሁ ዐለይሂ ወሰለም لا هجرة بعد الفتح ያሉት ይሄንን ሌላው الإشارة إلى أن مكة لن تعود بلد كفر تجب الهجرة منه مكة كهم بحلا يكفر حجر عندما تهون نبي صلى الله عليه وسلم قرطوا يتناقروا بتونيت عليه نبينا عليه الصلاة والسلام ملك تنينت كم يرجعتوا كمعجزة وتشتوا عنده إهنا مكة كهم بحلا بكفر عندما يوررنا كافرات ملسوا لا ينطقوا يمشوا مهون النبي صلى الله عليه وسلم جمرهم واسقدموا ተናግረዋል ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ወደ መካ የቀረበ የሆነ አንድ ካፊር የለም ያሰባት እንደው ዝም ብሎ ከሩቁ እያሰበ ልቡን ያፈርጣል እንጂ ማለት ሌላው ጂሃድ የሚባለው እስከ ዓለም ፍጻሜ እስከ ቂያማ ቀን ድረስ ቀጣይነት አለው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ወላኪን ጂሃዱን ወንያ ብለዋል ጂሃድና ንያ እስከ መጨረሻው ድረስ ይቀጥላል ማለት ጂሃድ ትልቅ የአላህ Subhanahu Wa Ta'ala ድንጋጌ ነው ዲን ይከበርበታል ዲን ይቆምበታል ሷሐቦቹ ዲንን ያስከበሩት አንድም በጂሃድ ነው ከዕልማቸው ባሻገርናል ዒልም አስተምረዋል ተምረዋል ከዚህ ጎን ለጎን ደግሞ ለዲን መታገል ያለባቸውን ያክል ታግለዋል ወድቀዋል ጠለዋል ስለዚህም ይሄ መታወቅ መቻል አለበት ሌላው ንያ ከጂሃድ ጋር መነሳቱ የንያን ክብር ያሳያል የንያ ቦታ የት ነው ከተባለ የንያ ቦታው ቀልብ ላይ ነው በመላስ አይደለም ንያ በመላስ አይደለም ስለዚህ ነው ንያ ማለት አረብኛዊ ትርጉሙ ራሱ هو القصد ማለም ማሰብ ማለት ነው ማሰብ ማለም ራሱ ትላንትና ዛ ዳዕዋ ላይ አንስቻለሁ የነበራችሁ ንያ በመሰረቱ ንያ ሐዲሱ የተነገረው ሰበብ الورود የኡሙ ቀይስ ታሪክ ነው የኡሙ ቀይስ ታሪክ ከሆነ አንፃር ደግሞ ሰውየው ሂጅራ ሲያደርግ አንድ ሴት ሂጅራ አድርጋ ስለነበረ ከሷሐቦቹ ጋር ተከላክላ እሱም እንደዚሁ እሷ ከሄደችማ ምን እሰራለሁ እኔ ብሎ እሷን ተከትሎ ሂጅራ አድርጓል ማለት ነው ይህንን ሰው በተመለከተ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱን የተናገሩት ኢንማ الأعمال بالنيات ስራዎች በአጠቃላይ በንያ ናቸው ወኢንማ لكل امرئ ما نوى
ለሁሉም ሰው የነየተውን የልቡን ነው የሚያገኘው የልቡን የምላሱን አይደለም የልቡን ነው የሚያገኘው ከዛ ምን አሉ فمن كانت هجرته الى الله ورسوله فهجرته الى الله ورسوله ሰውየው هاجرت نويت ان اهاجر لام قيس ብሎ ነበር የተናገረው እኔ ለኡም ቀይስ ሂጅራ ለማድረግ ነይቻለሁ ብሎ በምላሱ ተናግሮ ነበር እንዴ አይደለም ግን ውስጡ የነበረው አላማው የሰለነበረ ነብዩ ሰለላሁ ዐለይሂ ወሰለም الذي لا ينطق عن الهوى ከስሜታቸው የማይናገሩት ወህይ የሚያናገራቸው ነብይ ምን ብለው ተናገሩ የሱ አላማው ወደ አላህና ወደ ሂጅራው ወደ አላህና ወደ መልእክተኛው የሆነ ሰው ሂጅራው ወደ አላህና ወደ መልእክተኛው ሆኖ ይገኝለታል የሱ አላማው ደግሞ ሊያገኛት ወደ ፈለገች ዱንያ ሊያገባት ወደ ሆነች ሴት የሆነ ሰው فهجرته الى ما هاجر اليه ወደ ወጣበት ሆኗል በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋልና ንያ ቀልብ ላይ ነው كما قال الشيخ محمد بن عبد الوهاب رحمه الله في كتابه من بلوال ومحلها القلب والتلفظ بها بدعة يصواب وتوا قلب ነው በሷ መናገር ቢድዓ ነው ብለዋል ይሄ ነው ትክክለኛው አቋም መሸይኾቹ በአጠቃላይ እነ ሼኽ ኢብኑ ዑሰይሚን ረሂመሁላህ እነ ሼኽ ኢብኑ ባዝ ሌሎችም በኪታቦቻቸው ላይ በፈትዋዎቻቸው ላይ ተቅሪር ያደረጉት ይሄንን አማ አንዳንድ የሻፊዕያ ፍቅህ የሙተአኺሮቹ ላይ ሰፊነቱ ነጃ ላይ እንዳለው የመሰለ ወተለፈዙ ቢሃ ሱና ያለው እሱ ሰውየው ራሱ የተሳሳተበት ነጥብ ነው አንድ ዓሊም ሲሳሳት ዓሊምነቱን መክፈፍ ተገቢ አይሆንም ለዑለሞች ክብራቸው ይጠበቃል ስህተታቸው ግን ስህተት ይባላል ዑለሞቹ ስህተት ብለው መልሰውበታልና ስህተት ይሆናል ይሄ ንግግር ምን ያለው በንያ መናገር ሱና ነው ያለው ለምን ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩት ሱና ሊሆን አይችልም ነብዩ ሰለላሁ ዐለይሂ ወሰለም ያላስተማሩት ሱና ሊሆን አይችልም ነብዩ ሰለላሁ ዐለይሂ ወሰለም ወይ ሲተገበር አይተው እውቅና ያልሰጡት ነገር ሱና ሊሆን አይችልም አንድ ነገር ሱና እንዲሆን ወይ ነብዩ ማዘዝ አለባቸው ወይ መተግበር አለባቸው ወይ ሲተገበር አይተው ዝም ብለው ኢቅራርን መስጠት መቻል አለባቸው ለዛ ነው የነብዩ ሰለላሁ ዐለይሂ ወሰለም ሱና ከሚቀመጥበት ሲጠቅሱ ሱልዮቹ እነዚህን ሶስት ነገሮች ጠቅሰው አንዳንዶቹ ደግሞ አራተኛ ጨምሩና ሱና ተርኪያ የሚባል አለ ይላሉ የመተው ሱና ማለት ሰበቡ በነብዩ አለይሂ ሰላቱ ወሰለም ዘመን ኖሮ ነብዩ ከተውት መተው ሱና ነው ነብዩ ሰለላሁ ዐለይሂ ወሰለም ሶላት ይሰግዱ ነበር አይደለም ይሰግዱ ነበር ጮኸው ይናገሩ ነበር هل في البخاري هل في مسلم هل في ابي داود ام في الترمذي የትኛው ሐዲስ ላይ ነው ያለው የለም ከሌለ ታዲያ ከየትመቶ ሱና ይሆናል ነብዩ ዘመን ላይ ያልነበረ ነገር ከጊዜ በኋላ ሱና ይሆናል ሌላ ሰው ላይ ወህይ ይወርዳል الله سبحانه وتعالى اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ዛሬ ለእናንተ ሃይማኖታችሁም ሞላሁላችሁ ብሏል ከመሞላት በኋላ መጉደል የለም ለዚህ ነው ይሄ የቁርአን አንቀጽ ወረደ ጊዜ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አልቀሰዋል ለምንድን ነው ያለቀሱት መሞላት በኋላ ያለው መጉደል ነው እንጂ መሞላት ስለሌለም አንድ የሞላን ብርጭቆ አምጥተን ሌላ ነገር ብንከትበት አንቦጫርቀን እንደፈዋለን እንጂ እናጓድለዋለን እንጂ አንሞላውም ማለት ስለዚህ ዲን ሙሉ ነው አዲስ ነገር አያስፈልግም ያለችውን ይዞ መራመድ ብቻ ነው ከሙስሊሞች የሚጠበቀው ማለት ነው አይ አዛን ባቡ ማ يجوز قتله እንግዲህ ብዙ ከሐዲሱ የሚወጣውን ነገር ሁሉን ለመናገር ሰዓቱ ያው እየበቃ አይደለም እንደምታዩት ነው ለዛ እናንተ ተሞክራላችሁ እንግዲህ ባቡ ማ يجوز قتله መግደሉ የሚበቃን ነገር የሚናገር ነው መግደሉ የሚበቃ እንስሳ አለ حتى في الحرم ካዕባው አጠገብ እንኳን ቢኖርና ቢቀመጥ መግደሉ የሚበቃ አለ ማለት ነው ቀደም ስለምን ስላነሳን ነው صيد አይቻልም حرم ላይ ስላል صيد የፈለገ ያክል በአጠገቡ እንኳን ቢሄድ
ምንም ነገር ማባረር አይቻልም ወፎችን እሺ ማለት አይቻልም ሐረም ላይ ለዛ ነው ከሰው ስር ልክ እንደ ለማዳ እንስሳ የሚሄዱት ማለት ነው عن عائشة رضي الله تعالى عنها أن رسول الله صلى الله عليه وسلم قال نبي صلى الله عليه وسلم بلغ 5 من الدواب كلهن فاسق عند حديث ላይ فواسق አምስት ከእንስሳቶች አምስታቸውም ፋሲቆች ናቸው ፋሲቅ ማለት ሙዕተድ ናቸው አዛ ያደርጋሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው እና እነዚህ ሙዕተድ ናቸውና እንደዚህ ችግር ይፈጥራሉና እነዚህን መግደል ይበቃል يقتلن في الحرم ያሉ እንኳን አይደለም ሌላ ቦታ ላይ ሐረም ላይ ይገደላሉ እነዚህ አምስት ነገሮች አሉ ነብዩ ሰለላሁ ዐለይሂ ወሰለም ግን ሲገደሉ ነፍስ እስከሆኑ ድረስ ነፍስ ያለውን ነገር ነብዩ ሰለላሁ ዐለይሂ ወሰለም فاذا قتلتم فاحسنوا القتله ስትገሉ አገዳደላችሁን አሳምሩ ብለዋል እባብም ቢሆን ሰውየው በአንድ መግደል እየቻለ ደጋግሞ እየመታ አዛ ማድረግ የለበትም ሩህ እስከሆነ ድረስ ቶሎ ነው መውጣት ያለበት ማለት ነው 5 من الدواب كلهن فاسق عند ነገር ምናልባት ያ አካል በማጥፋቱ ወይ ደግሞ ባለው አዛ ለኛ የሆነ ነገር ይፈቀድ ይሆናል ሲፈቀድ ግን ድንበር ባለፈ መልኩ አይፈቀድልን ሲፈቀድ ድንበር እንድናልፍ አላህ ከኛ አይፈልግም በغي በዱንያም በአኺራም አይጠቅምም እንደ ድንበር ማለፍ አዋራጅ ነገር የለም ከአላህ ፊት ያዋርዳል ፋሲቅ ናቸው እነዚህ አምስቱ ፋሲቅ ናቸው አንዱ ማን ነው አልጉራብ ቁራኑ ሁለተኛው ወልሂዳአ ጩሉል የሚባለው ነው والعقرب جند والفأرة አይጥ والكلب العقور عندهم ደሞ ተናካሽ የሆነ ውሻ ተናካሽ ውሻ ብለው ነብዩ ሰለላሁ ዐለይሂ ወሰለም የገለጹት ውሻው አብዶ ሊሆን ይችላል ወይም ደግሞ ሊናከሰው ይሆን መጥቶ ሊሆን ይችላል ባያብድም ወይ ደግሞ ተመሳሳይ የውሻ ዝርያዎችን ነው ይላሉ ዑለሞች ነብር አንበሳ የመሳሰሉ እነዚህ ሐረሙ ላይ ይገደላሉ ለምን እነዚህ ድንበር አላፊ ናቸው ማንንም አግኝተው የሚመሩ ስላልሆኑ ማለት ሸሪዓት الاسلام ከሐዲሱ የምትገነዘቡት እነዚህ ነገሮች እንዲገደሉ እንደፈቀደ ሐል ላይም ሐረም ላይም ሌላው እነዚህ ትንሽ ነገር እንኳን ቢሆኑ ትንሽዬ አይጥ ነች እቺ ትንሽዬ ምንድነች አይባልም ትንሽዬ እባብ ነች ጭማ ምን አይባልም ይገደላሉ ለምንድነው የሚገደሉት باعتبار مآلها የዛሬው ታይቶ ሳይሆን የሚደርሱበት ታይቶ ይገደላሉ ማለት ነው ትንሽ ነው ተብሎ የሚማር የለውም ከነዚህ ከአምስቱ ውስጥ ግን ጥም ይሁን ምን ትንሽም ቢሆን ወላ እንቁላሉ ማጥፋት ነው ሌላው ፋሲቅ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለምን አሏቸው ፋሲቅ ብለው ያሉባቸው ምክንያት እነዚህ እንስሳት ናቸው አቅል የላቸው ስሜት እንጂ ስሜታቸው እየገዛቸው ይንቀሳቀሳሉ እንጂ አቅል የላቸው ከመሆኑም ጋር እንዴት ፋሲቅ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ከተባሉ ፋሲቅ የተባሉበት ምክንያት ከጠቢዓቸው አዛ ማድረግ ብቻ ስለሆነ ነው ጠቢዓቸው የአይጥ ጠቢዓ ምንድነው አይጥ ምንድነው ስራ አዛ ማድረግ ብቻ ነው ምንም ኸይር የለም ልክ እንደዚሁ እባብን ብትወስደው ልክ እንደዚሁ ግንጥን ብትወስደው እንደዚህ ሆናቸው ይሄ ጉራብ ወይም ደግሞ ቁራ የሚባለው ምንድነው ችግሩ ከተባለ ግመሎች ነበረ ድሮ እንደ ትራንስፖርት የሚያገለግሉት እነዚህ ግመሎች በጭነት የተነሳ በምን የተነሳ ጀርባቸው ላይ የሆነ ቁስል ይገኛል ያ ቁስል ትንሽ ክፍተቱን ካገኘ ይሄ ቁራ ቁጭልና ቦጥቦጦ ይጨርሳቸዋል ግመሎች ለዚህ ተብሎ ነው ነብዩ ሰለላሁ ዐለይሂ ወሰለም እነዚህን አምስት ነገሮች ገደሏቸው ብለው ያዘዙት ማለት ነው እንጂ ሌላ ቅሳ ውስጥ እንዳትገቡ ማለት
ሌላ ቅሳ የለውም እነዚህ አምስቱ ነገሮች ሙእዚ ስለሆኑ ናቸው ከዚህ ምን እንገነዘባለን ሸሪዓተ الاسلام እንኳን አይደለም ሙእዚ ሰው ሙእዚ እንስሳ አይወድም እንኳን አይደለም አዛ የሚያደርግ ሰው ይቅርና አዛ የሚያደርግ እንስሳ አይወድም ሰውማ ይደብረ ቁጭ ብሎ ማታኮ ይበይት ለነገ ለጠዋቱ ያሳድራል እቺን ነገር እንዴት ላድርጋት اذ يبيتون ما لا يرضى من القول الله የማይወደውን ንግግር እያሰላሰሉ ያድራሉ ይላል አላህ ቁርአን المهم محاربة الإسلام للأذى والعدوان حتى في البهائم شريعة الإسلام እንኳን አይደለም በሰው ልጆች ላይ ያለውን አዛ ድንበር ማለፍ ይቀርና እንስሶች ላይ እንኳን ድንበር ማለፍን ይቃወማል ማለት ነው እንስሶች እንኳን ቢሆኑ እንዲወገዱ እነዚህ አዛ የሚያደርጉት እንዲወገዱ ያደርጋል ሌላው የሸሪዓተ الإسلامን ሰፊነት እንገነዘባለን حتى ስለምን ያጠናል ማለት ነው ስለ እንስሶች አዛ ማድረግ እንኳን አጥንቶ ይሄንን አስወግዱት እያለ የሚልበት ሁኔታ አለ ወለሙስሊም ለሙስሊም የሆነ ዘገባ ላይ ምን ይላል ይقتሉ 5 فواسق አምስት ነገሮች ይገደላሉ فواسق ይሆኑ في الحل والحرم بحلال بوتا بحرم مست هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين